በመቄዶንያ የነበረው ጌዲዮን ሙላቱ ከዚህ ዓለም በሞት ተለየ። የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ቀደምት ተገልጋይ የነበረውና በተቋሙ በጎብኚዎችና በረጂዎች ዘንድ ተወዳጅ የነበረው ጌዲዮን ሙላቱ በዛሬው ዕለት ከዚህ ዓለም በሞት መለየቱን የማዕከሉ መስራችና ዋና ስራ አስኪያጅ ቢንያም በለጠ ተናግረዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ መቄዶንያን የጎበኙ ከፍተኛ የመንግስት ስራ ኃላፊዎችና ታዋቂ ግለሰቦች ቢንያምን አግኝተው ያናገሩት ሲሆን ወጣቱ የማዕከሉ ምልክት ተደርጎ የሚወሰድ ነበር። 12 ዓመታት እንደ ቤተሰብ የኖርን ሰዎች ስለሆንን ሐዘኑ ለሁላችንም ከባድ ነው ያለው ቢንያም ማዕከሉን በጎበኙበት አጋጣሚ ጌዲዮንን በአካል አግኝተው ለጠየቁትና በሚዲያም ለሚያውቁት ሁሉ መጽናናትን ተመኝቷል። በማዕከሉ መርጃ እንደተገለጸው ወጣት ጌዲዮን በ1980 ዓ.ም በአዲስ አበባ ጎፋ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ.ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም ነበር። አባትና እናቱም ከሱ በፊት ስለሞቱ አክስቱ የተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ ኖረ ሲሆን በ2005 ዓ.ም ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ወጣቱ ደስታውን የገለጸው በብዙ እንባ ነበር። ጌዲዮን በመቄዶንያ ግቢ ውስጥ ልዩ የመኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትላልቅ ሆስፒታሎች የልብ ሕክምና ሲደረግ የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዝያ 4 2017 ዓ.ም ረፋድ 5 ሰዓት ላይ በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ቢሆንም ህይወቱን ማትረፍ ሳይቻል ቀርቷል። የጌዲዮን ሥርዓተ ቀብር በነገው ዕለት በአያት ጸበል መድኃኔዓለም እንደሚፈጸም ከማዕከሉ የተገኘው መረጃ ያመለክታል።